ወረበከ ፈከብር ጌታህንም አልቅ ዓዚምሁ ፈከብር ዓዚምሁ አልቀው ተገቢውን ክብር ለሱ አድርስ ተገቢውን ክብር ስጥ ከብርሁ በንግግርህ አላሁ አክበር አላህ ከሁሉም በላይና የላቀ ነው በል በዒባዳም አልቀው ህዝቦችንም ወደዚህ ትልቅ እውነታና ሐቅ ተጣራ ወረበከ ፈከብር ወثيابك فطهر ወثيابك ሰውነትህን አጽዳ ሰውነትህን ንጹህና ለዒባዳ የተዘጋጀ አካል አድርገው ወثيابك فطهر بمعنى طهر بدنك ሰውነትህን ልብስህን كنجاسة الحسية كنجاسة المعنوية وثيابك فطهر ثياب ወይም አምልኮህን ከሽርክ አጥራ ለጌታ የምታደርገው አምልኮ እሱን ብቻ ታሳቢ ያደረገ ይሁን وثيابك فطهر ውስጥህን ከኒፋቅ ከሸክ ከጥርጣሬ ከሽርክ አጽዳ طهر بدنك وقلبك وخلقك ሰውነትህንም ቀልብህንም ምግባርህንም አጥራ ከወንጀል ከኃጢአት ከነጃሳ كنجاسة الحسي كنجاسة المعنوي يوسط نجاسة شرك كفر نفاق ወንጀል ኃጢአትን መውደድ በዚህ አጥራ በውሃ የሚጠሩትን መላ አካልህን ለኢባዳ ዝግጁ እንዲሆን በውሃ ነጃሳን ከራስህ ላይ በማራቅ እንደ ሶላትና እንደ ጧፍ የመሳሰሉትን ጧሃራ የሚያስፈልጋቸው የሆኑ ኢባዳዎችን ንጽህና የተጠበቀ በሆነ መልክ ታደርግ ዘንድ ይላቸዋል። ቀልብህን ደግሞ አጥራ በተውባ መልካም በመስራት ወደ አላህ በመመለስ يقول عبد الله بن عباس أنه أتاه رجل عبد الله بن عباس عندي ونسو ودساتشو متانا طيقاتشو عبد الله بن عباس من سيلي طيقاتشو اللي سو قال لا تلبسها على معصية ولا غدرة ثم قال أما سمعت قول غيلان ابن سلمة الثقفي فإني بحمد الله لا ثوب فاجر لبست ولا من غدرة أتقنع نمو ثيابك فطهر تلق لبسه أخلاق نونا مقباره بتام نصوهن حقد حسد بغض عداوة يمساسلو ያንተን አኽላቅ በጣም አድርገው የሚያጎድፉ ከሆኑ ነገሮች ጥራ ማለት ነው። ነብዩን ሰለላሁ ዐለይሂ ወሰለም የጥቂት ማህበረሰብ የጥቂት ግለሰቦች ሳይሆን በመላ ዓለም ላይ ላለ የሰው ልጅና ጋንንት ትልቅ አርአያ ልትሆን የተመረጥከው ትልቅ ኃላፊነትና የተጣለበት ሰው ነህና ከምንም በላይ ከአስተምሮትህ በላይ በአንተነትህ የምታንጸባርቃቸው ነገሮች ይበልጥ
ሰዎችን አንተ ወደ ተላክበት ትልቅ እውነታና ቁም ነገር የሚስብ መሆን አለበት ማለት ነው ይላሉ አብደላህ ኢብኑ አባስ። ወሲያበከ ፈጠሂር ጅምሁር المفسرين من السلف والخلف أن المراد بالثياب እዚህ ቦታ የተፈለገው ይላሉ ኢብኑ አልቀይም አልጀውዚ ረሂመሁላህ أن المراد بالثياب ልብስ በማለት የተፈለገው እዚህ ጋር ቀልብን ነው ይላሉ። ቀልብን ማጥራት የሚለው ደግሞ ቀልብ እንዴት ነው? ቀልብን ማጥራት ሲባል ስራን በእኽላስ መስራት እና አኽላቅ ነው ይላሉ። والمراد بالطهارة إصلاح العمل والأخلاق. وذكر أقوال السلف في المراد بقوله وثيابك فطهر يميلوا أبابال المراد بثيابك قلبهن أطرى مالتنا أخلاق نورك. ومن قائل ثيابك يميلوا طهرها يميلوا أبابال لبسهن قدم እንዳልኩት በጧሃራ እንጂ የማይተገበሩ የሆኑ ዒባዳዎችን ለመተግበር طهرها من النجاسة الحسية والمعنوية. ይሄው ምን ለብሰው ልብስ ራሱ የሚዳሰስ ነጃሳና የማይዳሰስ ነጃሳ አለ። ከሁሉም ነጃሳ ቀልብህን አጥራው ማለት ነው ይላል። የማይዳሰሰው ነጃሳ ሐላል ባልሆነ ከስብ ብቁ ባልሆነ የገንዘብ ማገኛ መንገድ የመጣን በመጣ ገንዘብ ልብስን እንዳትለብስ። طهر ثيابك من النجاسة الحسية የሚታይ የሆነውን ነጃሳ ማጥራት ለሶላት ለጧፍ ለመሳሰሉት ነገሮች እንዲሁም ደግሞ ثياب ልብስን ከማይዳሰስ ከማይዳበስ ነጃሳ ማጥራት ብሎ ማለት ሐላል በሆነ ነገር የገዛው መሆን بكونها من مكسب حلال وغير ذلك من الأقوال. ثم إن الآية وثيابك فطهر የሚለው አያ ሁሉንም የሚያጠቃልል እንደሆነ በስተመጨረሻ ያስቀምጣሉ አብደላህ ኢብኑ አባስ እንደነ ኢብኑ አልቀይም ያሉት ማለት ነው። وتدل عليه بطريق التنبيه واللزوم. አው ውጫዊ የሆነ ያንተ ማንነት ጽዳትና ንጽህና የሚያስፈልገው በሆነ ሰዓት በጧሃራ ሆነ ኢባዳ ማድረግን ይመስል ሰውነትን ልብስን የምትሰግድበትን ቦታ فطهارة الثوب والجسد هو المكان የሚሰግድበትን ቦታ ጭምር والرجز بعد ያምልኮትን فهجر ራቅ ተራራቅ والرجز فهجر رجز ተብሎም ይቀራል ይላሉ بكسرها ጣዖት ማምለክን ባዕድ አምልኮትን الأصنام والأوثان والشرك والمعاصي ይህንን ራቅ። والرجز የግድ አምልኮትን ብቻ መጥፎ አምልኮትን ባዕድ አምልኮትን ራቅ ብቻ ማለት አይደለም። አላህ የከለከላቸው የሆኑ ነገር ግን አምልኮ የማይባሉ ማዕሲያ ወንጀል ኃጢያት አላህ ክልክል ያደረጋቸው ነገሮችን በሙሉ ራቅ። فاهجر بمعنى اترك ودع ራቅ። يا أيها النبي اتق الله ولا تطيع الكافرين والمنافقين. أنت يتكبركوا ባለሟል ታላቅ ሰው መልእክተኛዬ ሆይ ጌታህን ፍራ። በተለያዩ ለመግባቢያና እንዲሁም ያንተን ጠንካራ እና ብርቱ የሆነ አቋም ተግባርህን ለማለስለስ ለማለዘብ እንዲህ እንሁን እያሉ የሚያቀርቡልህና የተለያዩ ነገሮችን የሚደረድሩልህ ለሆኑት የእምነት ተቃራኒዎችህ እንዳሰማቸው እነሱን እንዳትታዘዝ ብሏቸዋልና። አረቦች በባህላቸው በዛ ጊዜ ማለት ነው
ለሰዎች ስጦታን ሲያበረክቱ የተለያዩ ሀደፎች ነበሯቸው። የተለያዩ ዓላማዎችና ግቦችን ታሳቢ ያደረገ አሰጣጥን ነበር የሚሰጡት። ስጦታዎቻቸው በሙሉ ከሆኑ ነገሮች ጋር የተያያዙ ነበሩ። ይህንን በወግ በባህል የተላክበትና የተወለድከው የሆነው ማህበረሰብ የሚተገብረውን የመስጠት አተገባበር በተቃራኒ መሆን አለበት ሲል አዘዛቸው። ወላ ተምኑን ምንጊዜም ስትሰጥ አትስጥና አትለግስ፣ ተስተክሲር ከመስጠቴ በኋላ ብዙ ነገር ወደኔ ሊመጣልኝ የሚል ውስጣዊ ሐሳብን ለምሰጠው ሰው እንኳን ያልገለጽከው የማትገልጸው ከእንደ አይነት የመስጠት ዘይቤና ባህሪ ራቅ ይላቸዋል። ወላ ተምኑን አትለግስ፣ አትስጥ፣ ተስተክሲር ጥቂትን ሰጥተህ ብዙ መጠበቅ አይነት አሰጣጥን ካንተ አይጠበቅምና ተው አላቸው። ስሰጥ ምንጊዜም ሊላህና ኢኽላስ የተሞላበት ብቻ መሆን አለበት። ወላ ተምኑን አለ ናሲ ቢማ አስደይተ ኢለይህም ሚን ማዕሩፍ ተስተክሲሩ ማ አስደይተ ኢለይህም ወተራ ለከ ልፈድለ ዐለይህ ተጥሉቡ ሚንሁም አክተር ሚማ አስደይተ ለእነሱ ከሰጠው በላይ ብዙ ነገር የምትጠብቅ ማዕሩፍ ኸይር የሚሰራ የሆነ ሰው አየንካን ምንም ይሁን ምንም ለአላህ ብቻ ብሎ ማለት መሆን አለበት። ላዚም አየኩነ ሊወጅሂላህ እብቲጋእ መርዷቲ ፈላጊ ብቻ ሆኖ መሆን አለበት። ወላ ሊአጅሊ አየሩድ ዐለይህ አክተር ሚን ዛሊክ የሰጣቸው ሰዎች በስጦታ ለነሱ ካበረከተው በላይ እና በሁለት ሶስት እጥፍ እንዲመጣለት አይነት አሰጣጥን መስጠት የለብህም አላቸው። በሰዓቱ አናሳ የሆነ የዚችን የምድር ቆይታ የሚኖሩ የሆኑት ማህበረሰቦች ዳጎስ ያለ አላህ ስብሓነሁ ወተዓላ ሊፈትናቸው ሰፋ ያለ ሪዝቅ ያላቸው ሰዎች ጋራ በማንኛውም አጋጣሚ ሲሄዱና ሲገናኙ ባዶ እጃቸውን እንዴት ባዶ እጄን እሄዳለሁ ብለው ሳይሆን የሆነች ነገርን ይዘው በመሄድ በሌላ ጊዜ እነሱ የሰጧቸው ሰዎች እሰጪዎቹ ጋራ ሲገናኙ ከፍ ያለ ነገርን ይዘው እንዲመጡ ታሳቢ በማድረግ አብዛኛውን የስጦታ መነሻውና አሳሱ ይህን መሰረት ያደረገ ነበር። እንደ አይነት አሰጣጥ ፈጽሞ አይቻልም ይላል አላህ ሱብሓነሁ ወተዓላ። ኺጣብ እያደረገ ያለው ቀጥታ እያናገረ ያለው ረሱልን አለይሂ ሰላቱ ወሰላም ከመሆን ጋር ነገርን ሁክሙ ዓም ነው ማለት ነው። የቁሉ ሰዕዲይ ረሒመሁላህ በል አሕሲን ኢለናስ ወደ ሰዎች ጥሩ ስራና ጥሩ ነገርን ዋል መህማ አምከነከ መስራቱ ያስቻለክን ያክል ወንሲ ኢለይህ እንደሁም ኢሕሳነክ ወጥሉብ አጅረከ ሚነላህ ለነሱ በጎ ተግባርህን እነሱ ላይ ተደራሽ አድርገው ተከፋይነትን ግን ከአላህ ስብሓነሁ ወተዓላ ተስፋ አድርግ ይላቸዋል። ወጥሉብ አጅረከ ሚነላህ ተባረከ ወተዓላ ወጀዐል መን አሕሰንተ ኢለይህ ወገይሪህ አላ ሐድ ስጦታ የሰጠኸውን ሰውና ስጦታ ያልሰጠኸውን ሰው እኩል ይሁን አንተ ዘንድ አላ ሐድን ሰዋ وأيضاً ولا تمنن بعملك على ربك تستكثره